ይገርም ዜና አለ። ምንድነው እሱ? እትዬ አታምኚኝ፣ አልማዝ በህይወት አለች። ምን? አልማዝ በህይወት አለች? ምን እያልሽ ነው? ኧረ ቀስ በይ እትዬ፣ ሰው እንዳይሰማን። እቺ አልማዝ ቆይ በህይወት መኖሯ እንዴት አወቀች? እትዬ አንቺ በጣም ንጹህ ሰው ነሽ። አልማዝን አልገደልሻት። ማንም ሰው ከዚህ በኋላ አንቺ ማስፈራራት አይችልም። አንቺ ልጅ በቃ ታርፊ ማለት ነው። ሁሌ በማያገባሽ እየገባሽ ነገር ትበጠብጫለሽ። አሁን ግን ብሌን በቀላሉ አንላቀቅም፣ እገልሻለሁ። ደስ አይልም? ከዚህ በኋላ መጨነቅ ብሎ ነገር የለም። ሲጀመር እኔ መጀመሪያውንም ጠርጥሬ ነበር። ሆን ብሎ አንቺን አስፈራርተው ገንዘብ ለመቀበል የፈጠሩት ታሪክ ነው። ብሌንዬ አንቺ ለእኔ ሁሌም እንደተጨነቅሽ ነው። በጣም ነው የማመሰግነው። አንቺ እኮ ለእኔ እናቴ ማለት ነሽ። የአንቺን ንጹህነት ለማረጋገጥ ደግሞ ምንም ነገር አደርጋለሁ። እትዬ ምን ነው ደስታሽ ቀዘቀዘ? በህይወት መኖሩ አላስደስተሽም እንዴ? የኔ ልጅ እንዳላብድ ፈርተሽ ነው አይደለ የውሸት ታሪክ እየፈጠርሽ የምትነግሪኝ? የውሸት ታሪክ? አዎ እንዳላብድ ወይ ደግሞ እጄን ለፖሊስ እንዳልሰጥ እየዋሸሽ ነው አይደለ? አልማዝ እኮ ስትሞት በአይኔ በብረቱ እኮ ነው ያየኋት። መቼም ቢሆን በህይወት ልትኖር አችልም። ምን አይነት ነገር ነው የምትነግረኝ? ጎበዝ የኔ እናት፣ ጣፋጭ ነገር እኮ ነሽ። ውሸት አይደለም እትዬ። ዛሬ ለእህቷ ደውዬላት ነበር። ከዛ አልማዝን አገናኘኝ ስላት እና አገኘሻት? አይ እሱም አላገናኘችኝም። መጀመሪያ ላገናኘሽ ብላኝ ሀሳቧን ቀየረችና ዘጋችው። ድምጿን ደግሞ የሰማሁት ይመስለኛል። በህይወት ባትኖር ኖሮ ለምን እንደዛ ታደርጋለች? ሲጀመር የሞተ ሰው አገናኘኝ ስላት እንደዛ ነው መመለስ የነበረበት። ያም ደግሞ የገዛ እህቷ። አንቺ እገልሻለሁ። መቃብርሽን በራስሽ እጅ እየቆፈርሽ ነው። ብሌን እባክሽን በቃሽ። የውሸት ታሪክ አታውሪ እባክሽን። አይ እናቴ ጎበዝ እኮ ነሽ። እንደምን ላድርግሽ? እትዬ እኔ እውነቴን ነው። ብሌንዬ ለእኔ ተጨንቀሽ እንደሆነ ይገባኛል፣ ግን ይህን ማድረጉ ምንም አስፈላጊ አይደለም። እኔ ደግሞ ምንም አልሆንም፣ አታስቢ። እወድሻለሁ። እሺ የኔ ልጅ፣ ማንም ሰው እንዳንቺ አያስብልኝም። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ የሚተፈጠሩ የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ብሌን እንግዲህ አልማዝ በህይወት መኖሯን አረጋገጠችው እና በህይወት መኖሯ እኔ ተጠራጥሬ ነበር፣ አልማዝ በህይወት አለች ስትል ትናገራለች። እና አልማዝ በህይወት አለች? አዎ ድምጿ ሰምቻለሁ፣ ነገር ግን ከዛ በኋላ አልማዝ በህይወት እንደሌለች ነገሩ ስትል ተናገረችው። እና አልማዝ በህይወት እያለች እንዴት ነው መጀመሪያ አለች ካልከኝ ካለችኝ በኋላ ከዛ ትንሽ ቆይታ እንደሌለች ስታሳብብ ነበረ አለችው። እና አልማዝ በህይወት አለች እያልሽ ነው ብላ ስትነግረው አዎ አልማዝ በህይወት አለችው ብላ ተናገረችው። እና የተናገረችው ነገር እውነት ነው ታዲያ ስትል አዎ እንደዛ አለችው። እና በኃይሉም አንድ ነገር ማድረግ እንዳለበት ወሰነ። ምን ማድረግ እንዳለበት እያሰበ ነበር። እናም አሁን የሰላምን ሀብትና ንብረት በኃይሉን እና ቃሉን መታ የምታደርገው ነገር የማለቅ ይመስላል። ይልቁንስ አብረን መስራት አለብን ስትል ትነግረዋለች። እናም አብረን ለመስራት ይስማማሉ ማለት ነው። እናም አብረን እንሰራለን ብሎ ትነግራታለች። በኃይሉ ወደድክም ጠላንም ከኔ ጋር ምናልባት እንደምታሸንፈኝ አውቃለሁ። ልታሸንፈኝ ትችላለህ፣ ነገር ግን ለአሁኑ ልታሸንፈኝ አትችልም ስትል ትነግረዋለች። እንግዲህ ከባይሉ ጋር ቃልና ባይሉ ሰላም እንዴት አድርጎ ማሳብዶ ንብረቷና ሀብቷን ለመውሰድ እያሰቡ ነበር እና እንዴት መውሰድ እንዳለባቸውም ቆርጦ ተነሱ። ስለዚህ አሁን ማድረግ ያለብን አንድ ነገር ብቻ ነው እየተዋሉ ነበር እና ከኔ ጋር ወድም ሰውን ባይሉ መስማማት አለብን፣ ካልተስማማ እያለች ነበር። እና ያቺ ምን አይነት ወንድም ነው ግን የተረገመ ያ ባይሉ የሚባሉ እያለች ገኒም በጣም መበሳጨትና መናደድ ጀመረች። እና በህይወት እንዳለ እያለች ነው ሞተች ብሎ ሴትዮዋን ለማሳበድ እና ይህን እሷን ንብረትና ሀብት ለመውሰድ እንደዛ ስትሉ የነበረ በጣም ያሳፍራሉ እና እንዴት እንደዚህ ያደርጋሉ በማለት ትበሳጫለች። እናም በጣም ትበሳጫለች። እናም ስትናደድ አዎ ምን እንደሆን እትዬን ምንም ነገር ባደረጉ
ባረጉ አልፋታቸውም። ስለዚህ አሁን እሷን እያሰቃዩት እንደሆነ በእርግጥ ነው እና እያለችው ነበር። ስለዚህ ምንም ቢፈጠር ምንም ነገር አይመጣም። ስለዚህ ዳጊ ደግሞ እጅግ በጣም ተፈሳይቶ አቤል እንዴት እንደዚህ ታደርጋለህ? አንድ ነገር ቢሆንስ እንዴት እንደዚህ ነገር ትፈጥራለህ? በማለት ትጨውበትና ይናደዳል። አንድ ነገር ቢሆንባቸው ምን ታደርግ ነበር? እንዴት እንደዚህ ነገር ታደርጋለህ? በማለት ትጨውበትና ትናደዳለች። አይ እንደምታስቢ አይደለም እባክሽን እያላት ነበር። አይ ቢሆንም ጥሩ አልሰራሽም፣ እንዴት እንደዚህ ነገር ታደርጋላችሁ? በማለት እጅግ በጣም ይናደድበታል። በቃ ይቅርታ አድርግልኝ ብላ ይቅርታ ምንም ነገር ቅርታ የሚያስጠይቅ ነገር የለም ታሳፍራለህ፣ እንዴት እንደዚህ ነገር ታደርጋለህ? በማለት ይጨውበትና ይናደዳል። አንድ ነገር ቢሆንባችሁ ወይ አንድ ነገር ቢፈጠር ምን ታደርጉ ነበር? ብሞትስ ብሎ አንድ ነገር በጣም ይጨውና ይናደዳል። አይ አንተ እንደምታስቡ አይደለም እባክህ ተረጋጋ በማለት እንድረጋጋ ይረዳዋል። አይ ቢሆንም ግን ጥሩ አልሰራችሁም ታሳፍራላችሁ በማለት እጅግ በጣም ይጮህና ይናደዳል። እና በኃይሉ የፈለግኩን ነገር ማድረግ ትችላለህ፣ ግን ወደድክም ጠላም ከኔ ጋር መስማማት አለብህ፣ ከኔ ጋር ካልተስማማ የችግር ነው ብላ ትጮህበታለች። አይ በጭራሽ አይደለም እንደዛ እያለችው ነበር። በኃይሉ እንደምን ብላ ለማሳመንም እየጣረችው ነበር። እንግዲህ ወደድክም ጠላ እኔ የሚለው የማሰማው ከሆነ ችግር ውስጥ ትገባለች ስትለው ነበር። ገኒ እንዲህ ሳትናገር ትሄዳለህ? አብድና እንዴ ስላንተ ሳስብና ስጨነቅ ነበር እኮ እብድ ነገር ነው። ድጋሚ ሳትናገር የትም እንዳትሄድ ብላ ትጮህበታለች። እሺ እናቴ አታስቢ፣ ካሁን በኋላ ሳልናገር ወደ የትም አልሄድም ቃል እገባልሻለሁ እያላት ነበር። እና ብሌንን ከዳጊ ጋር አልማዝ በህይወት እንዳለችው ትክክለኛ እርግጠኛ ነበረች። እና አልማዝ በህይወት አለች እና ሰላም ላይ እየተጫወቱ እንደሆነ እኔ እርግጠኛ ነኝ። ስለዚህ አንድ ነገር ማድረግ አለብን ስትል ትነግረዋለች። ስለዚህ አሁን አንድ ነገር ብቻ ነው ማድረግ ያለብን እያለችው ነበር። ታዲያ እሱን ደግሞ ምን ማድረግ ያለብን ስትለው አይ አሁን አንድ ነገር ብቻ ነው ማድረግ ያለብን እና በኃይሉ ብሌን ብዙ ነገር ታውቃለች፣ ሁሉ ነገር ለመናገር እያሰበች እንደሆነ እየነገረችው ነበር። እና እንደምንም ብለሽ አስቆሚ፣ 50%ቱም ግማሹን ላንቺ ይሰጣሉ፣ እሷን ሰላም እንደታቅ አርጊ እያላት ነበር። እሷን በነገሯ ተስማማና አታስብ፣ የምፈልገውን ነገር ከሰጠኝ አልማዝ እንዳታቅ አድርጓለሁ ስትል ትነግራታለች። እንግዲህ በመጨረሻ በኃይሉና ቃል አንድ ላይ በመሆን ይስማማሉ። እንግዲህ ሰላምን መጥፎ ነገር አድርጎ እሷ ካበደች ወይም እሷ አንድ ነገር ከሆነች በኋላ የእሷን ንብረትና ሀብት ለመውሰድ የማውን ነገር ለማድረግ ትወስናለች። ቃል በመጨረሻ ሰላም እንዳዘነና እንደውም አልማዝ በሀሳቧ በህልሟ እየመጣችበት እንደሆነ እያስመሰለች ብዙ ነገር እያየች እንደሆነ እያስመሰለች ነበር። እና ምናልባት እኮ በኃይሉ በስነ ስርዓቱም አልቀበላትም ይሆናል እያለች እንግዲህ ሰላም እንድትጨነቅና መጥፎ ነገር እንድታስብ ለማድረግ እየጣረች ነበር። እና እሷ ክፉ ነገር እንድታስብና እጅግ በጣም እንድትጨነቅ ለማድረግ ነበር የእሷ ፍላጎት። እንደፈለገችው አልማዝን ማስጨነቅ፣ ሰላምን ለማስጨነቅ እና አልማዝ እንደሞተችው እና በህልሜ እየመጣችብኝ ብዙ ነገር እያደረገች እየተጨነኩ ነው እያለች ለሰላም ለማናገር እየሞከረችው ነበር። እና ውሸታን ነበር እያስመሰለች ማለት ነው። እንግዲህ ሰላም እንድታስብና እጅግ በጣም እንድትጨነቅ እንድትፈራ ወይም ደግሞ አይምሮ እንድነካ የማውን ነገሮችን እየተናገረቻት ነበር። እና እንግዲህ ያላረገችው ነገር በሙሉ እንዳደረገችው እያስመሰለች እያወራች ነበር። እና አልማዝ ሰላምዬ እባክሽ አታውሪ፣ በቃ ቁሚ እያለች እያለቀሰች ነበር። እናም የተፈጠረውን ነገር አስመስላ ሰላም እጅግ በጭንቀት እባክሽን አትንገሪኝ፣ ተይኝ እባክሽን ብላ ብትለምናትም ነገር ቃል እሷን ለማስጨነቅና እሷን ለማስከፋት ያልሆነ ነገሮችን እየተናገረች ነበር። እና ሰላም በጣም ተጨንቃ እያለቀሰች ነበር። ዝም በይ ምንም አታውሪ እየትላትም ቃል ግን እሷን ለማሳበድና እሷ አይምሮ እንድነካ ስለምትፈልግ ብቻ የማውን ነገሮችን እየነገረች ነበር። እኔ ገዳይ አይደለሁም እያለች ስታለቅስና ወደ ውጭ ስትወጣ ነበር። እና ብሌን እንዳጋጣሚ ስታገኛት እትዬ አንቺ በጭራሽ ነፍሰ ገዳይ አይደለሽም እባክሽን ትላታለች። ነገር ግን እንደዛ ብትላትም እባክሽ ነፍሰ ገዳይ አይደለሽም ተረጋጊ
እያለች ስትለምናት ነበር። እናም ቃልም የተረገመች ደግሞ ምን ለማድረግ እየሞከረች ነው? መንገድ ላይ የምትቆሚ ከሆነ አጠፋሻለሁ እያለች እንድትዝትበት ነበር። እናም ለየትዬ አንድ ነገር የምነግርሽ አለ ብላ ልትነግራት ወደ ክፍሏ ትገባለች። እና የተፈጠረውን ነገር ሁሉ ነገረቻት። ሰላም በህይወት እንዳለችና አልማዝ በህይወት እንዳለችና እንዳልሞተችም ጭምር ነገረች። የተረገመች ብሌን ምን እያረግሽ ነው? እንዴት ነው ሰላም አልማዝ እንዳልሞተች መሆን ያወቀችው? እገላታለሁ ብላ እየዛተች ነበር። እና በህይወት እንደሌለችም እንደሞተች ሰላም እውነትሽን ነው እኔ እንዳላብድ ብለሽ ነው አይደለም? እኔ እንዳልጎዳ ብለሽ ነው እንጂ አልማዝ ሞታለች። ስትሞት እኮ ራሴ ነው አየዋት ስትላት ትነግራል። አይትዬ አንቺ በጭራሽ ነፍሰ ገዳይ አይደለሽም። አልማዝ ጋር ደውዬ ነበር አዩታ ጋር ደውዬ አገናኝ ስላት እሺ ካለችኝ በኋላ የለችም ብላ መልሳ እንደዛ አለችኝ። እና አልማዝ በህይወት አለችኝ እትዬ እመኝ ስትላት አይ እኔ እንዳልጎዳና እኔ እንዳላዝን እጄን ለፖሊስ እንዳልሰጠ ብለሽ ነው ይህንን አልሻ ስትላት አይትዬ እኔ በጭራሽ አልዋሸሁሽም እውነቴን ነው አልማዝ በህይወት አለች ብላ ነገረቻት። ነገር ግን በጭራሽ ልሰማ ወይም ደግሞ ፈቃደኛ አልነበረችም። ሰላም ልታምናትም አልፈለገችም። ብታምኝም ነበር የሚገርመኝ፣ ምክንያቱም በውሸት ብዙ ነገር መርዞሻል እያለችው ነበር እና በጣም እያለቀሰች እና እየተከፋች ነበር። ቃል ግን በዚህ ደስተኛ ነበረች። አሁን በኃይሉ ጋር ደውላ በኃይሉን ለማስፈራረት እና ለማስጨነቅ እየሞከረች ነበር እና እንደምንም ብላ እንድታስቆመና የፈለገችውን ፐርሰንት እንደሚሰጣትም ጭምር ትነግራታለች። እና ልጄ እባክሽ ለኔ አታስቢ አትጨነቂ ብትላትም እንግዲህ ቃል ተደብቃ እየሰማቻቸው ነበር። እና አልማዝ ስትሞት በዓይኔ አይቻለሁ፣ ስለዚህ አልማዝ ሞታለች ብላ ራሷን አሳመነች። ሰላም አይ አልማዝ አልሞተችም እባክሽ ብላ ብትነግራትም ልትሰማት አልፈልግም። በኃይሉ ይህን ሲሰማ አልማዝ ሰላም በጭራሽ ይህንን ማወቅ የለባትም ብሎ ስትጨነቅ ነበር። እስቲ አንተ ሰውዬ ትንሽ ተጨነቅ፣ ትሰማኛለህ? ሁሉ ነገር የሚስተካከል ሊመስሉ ከሆነ ተሳስተሃል እያለችው ነበር። እና በኃይሉም አብሮ መስራት እንደሚፈልጉ ደጋግሞ እሺ የምትፈልጊን ነገር በሙሉ አድርጋለሁ፣ ነገር ግን ሰላም በጭራሽ ይህንን ነገር ማወቅ የለባትም ሲል ይነግረዋል። እንግዲህ አልማዝን አሳብዳ ንብረቱን ሀብቱን በሙሉ ለራሷ ለማድረግ እያሰበች ነበር። አሁን የምትፈልገው ነገር እንደ አጋጣሚ ቁጭ ብሎ ቲቪ እያደረገው የዜና ፖሊስ ላይ ታደርግና የሚያውን ነገር እንድታስብና አይምሯ እንድነካ ጭምር እያደረገች ነበር። ቃል ቀይሪ፣ አንቺ ምን አገባሽ? በእናቴ በኩል አልቀይርም ምን አገባሽ ብላ እየጫወችባት ነበር። እባክሽን ቀይሪ ብትላትም ነገር ግን አልቀይርም በማለት እምቢ ትላታለች። ሰላምዬ ወዳ ትቀይራለች። ወዳ ደነገጠች፣ እያለቀሰች ነበር። ነፍሰ ገዳይ አይደለሁም እኔ በጭራሽ እያለች ሰላም እንድትጨነቅና እንድታዝን ወይም ደግሞ አይምሯ እንድረበሽ በማለት የፖሊስ ዜና በማድረግ ቆይ ምን እያረግሽ ነው? ቃል እናትሽን ለምን የምታስጨንቂ? እትዬ በቃ እኔ እረፍት አድርጊ፣ እቺ ሴት እኮ በቃ ጨበለለች፣ ምንም ነገር ስላርጋት በሁለት ቀን ውስጥ እያለች አይምሯ እንድጎዳና እንድረበሽ ለማድረግ እናቷን ለማሳበድ እየሞከረች ነበር። ቃል እንግዲህ ትክክለኛ ወላጅ እናት አይደለም። ቃል እንኳን ለትክክለኛ ወላጅ እናትና ለትክክለኛ ወላጅ እናት ራሷ አትመለስም። እንዴት እንደዚህ ታደርጋለች ብላ ጫወችበት። ነገር ግን ቃል እሷን ለመጉዳትና ለማሳዘን ብዙ ነገር እያደረገች ነበር። እና እትዬ እባክሽ ነይ አንቺ እዚህ ጋር እረፍት አድርጊ፣ በጭራሽ እሷን አትስማት ብላ ለመነቻትና እረፍት እንድታደርግ ትሰምኛለሽ ብሌን የማይመለከት ነገር ውስጥ አትገቢ፣ አንቺ አገባሽን ብላ ታስጨንቃታለች። አልገባኝም ብሌን አልገባኝም ቃል፣ ቆይ እናትሽ አይደለችም? ለምን እንደዚህ ታደርጊያለሽ? እትዬ እባክሽ በጭራሽ ማሰብ የለብሽም። አንቺ በጭራሽ ነፍሰ ገዳይ አይደለሽም። አይምሮሽ እንደዚህ እንድትጨናነቅ እንዲያደርጉ አትፍቀጂ እባክሽ ብላ ለመነቻት። እና መቼም ቢሆን ብቻ እንደማትዋትና ሁሌም ከጎኗ እንደሆነችም ደጋግማ እየነገረች አንቺን ከልጄ በላይ ነሽ ብላ እንደምትወዳት ነገረቻት። ጭራሽ ልጄ ያለቻት አዎ ወላጅ እናቴ ካልወላጅ እናቴ ነኝ ብላ ስትላት በጣም ትናደድና ትቀናለች። ቆይ አንቺ ምን አገባሽ? የማይገባሽ ውስጥ ነገር የምትገባ ቆይ እናትሽ አይደለችም? ለምን እንድታዝንና እንድትጨነቅ የምታደርጊ ወላጅ እናትሽ ብትሆን ኖሮ አልገባኝም እንዴ እኔን አስቀይረሻል እንዴ? ቆይ ምን ተፈጠረ ብላ እየጠየቀችው ነበር። ቆይ ምንድነው የምትፈልጊኝ? ይመስለኛል ትክክለኛ ልጇ እንኳን አትመስኝም። ብትሆኝ ኖሮ እናትሽ ላይ እንደዚያ ነገር አታረጊኝ በማለት ትጮህበታለች። አያገባሽም፣ አርፌ ተቀመጪ፣ አለዚያ በእጅ ሰበብ ትሆኛለሽ በማለት ትጮህበትና ታስፈራረታለች። ከዳጊ ጋር ለትዬ አንድ ነገር ማድረግ አለብኝ
እስከ መጨረሻ አልማዝ በህይወት እንዳለብ ነግራትም ልትሰማኝ ፈቃደኛ አልነበረችም። ስለዚህ አልማዝ በህይወት አለች እና ይህንን ነገር ማረጋገጥና ማወቅ አለብን። ስለዚህ እባክህ ዳጊ አንተም እንድትረዳኝ እፈልጋለሁ። እትዬም በእርግጥ መርዳት እፈልጋለሁ። አልማዝ በህይወት መኖሯን ማስረጃ ያስፈልገኛል ስትል ትነግራታለች። እሷም እሺ ብላ በነገሩ ትስማማለች እና እትዬ አልማዝ በህይወት እንዳለችው ካላወቀች በጭራሽ ልትረጋጋ አትችልም። ስለዚህ ይህን ደግሞ እንድናረጋግጥ ያስፈልገናል። ሀዘን ላይ ነበረች ሰሞኑን ብላ ነገረቻት እና ዳጊም በዚህ እንደምረዳትና ብሎ ቀብድ ላይ ይነጋገራሉ። ውድ ተመልካቾቼ ዛሬ ቪዲዮ ነው ነበር።